እንኳን ለእናታችን ለቅድስት በዓታ ለማርያምና ለጾመ ፍልሰታ ሦስተኛው ቀን እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ መርሃ ግብር ተከታታዮች፣ በዚህ የመርሃ ግብር ቻናላችን ከፍልሰታ ለማርያም ከነሐሴ 1 ቀን ጀምሮ እስከ ነሐሴ 16 ቀን ድረስ በቅዳሴ ጊዜ የሚነበበውን ምንባብና እንዲሁም የቅዳሴውን ምስባክ በዚሁ በመርሃ ግብራችን በመጀመሪያው ክፍል ላይ በየዕለቱ የምታገኙ መሆኑን ልናሳውቃችሁ እንወዳለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ክቡራን ተመልካቾቻችን ሰብስክራይብ እያደረጋችሁ እንድትከታተሉ እንዲሁም ሁላችሁም ቪዲዮውን ስትከታተሉ ላይክ እያደረጋችሁ እንዲሁም ኮመንት እያደረጋችሁ ይህንን ተወዳጁ ቻናላችን እንድናሳድገው ስንል በአክብሮት እንጠይቃለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የጾመ ፍልሰታን የሦስተኛውን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 45 ቁጥር 12 የጢሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊትህ ይማለላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው። ወይሰግድ ሎቱ አዋልደ ጢሮስ በአምሃ ወለገጽ ይትመሃለሉ ኩሎሙ አሕዛብ በኦላነ ምድር ኩሉ ክብራ ለወለተ ንጉሠ ሐሴቦን በጾመ ፍልሰታ በሦስተኛው ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 እስከ ፍጻሜ። ቃሉም እንዲህ ይላል። ስለዚህ ወደፊት እንታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ። ስለ እምነታችሁም እንዲያጸናችሁና እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከእኛ ጋር አብሮ በክርስቶስ ወንጌል የሚሠራውን ጢሞቴዎስን ላክነው።
በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ አስቀድመን እንነግራችሁ ነበር። እንግዲህ ደግሞ ሆነ፣ ይህንን ታውቃላችሁ። ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗችኋል፣ ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ። አሁን ግን ጢሞቴዎስ ከእናንተ ዘንድ ወደ እኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምሥራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁል ጊዜ በመልካም እንደምታስቡን በነገረን ጊዜ፣ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለ እናንተ ተጽናናን። እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለን። ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን። አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና። ጌታችንም ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምርም። በጾመ ፍልሰታ በሦስተኛው ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 እስከ ቁጥር 15። ቃሉም እንዲህ ይላል። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኰል ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምን ያድርግ፣ ሰላምን ይሻ ይከተለውም። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። በጾመ ፍልሰታ በሦስተኛው ዕለት በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 14 ቁጥር 20 እስከ ቁጥር 29። ቃሉም እንዲህ ይላል። ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ወደ ኢቆንዮንም ወደ አንጾኪያም ተመለሱ። በቤተ ክርስቲያኑም ሽማግሌዎች ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። በጲስድያም አልፈው ወደ ጵንፍልያ መጡ። በጴርጌንም ቃሉን ከተናገሩ በኋላ ወደ አጣልያ ወረዱ። ከዚህም ስለ ፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብ የሃይማኖትን ደጅ እንደ ከፈተላቸው ተናገሩ። ከደቀ መዛሙርትም ጋር አያሌ ቀን ተቀመጡ።
በጾመ ፍልሰታ በሦስተኛው ዕለት በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 18 ቁጥር 9 እስከ ቁጥር 18። ቃሉም እንዲህ ይላል። ጻድቃን ወደ ሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው፣ እንዲህም ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊውን ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆኑ አመሰግንሃለሁ። በየሳምንቱ 2 ጊዜ ጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና፣ ራሱን ግን የሚያዋርድ ከፍ ከፍ ይላል። እንዲዳስሳቸውም ሕፃናትን ደግሞ ወደ እርሱ አመጡ። ደቀ መዛሙርቱም አይተው ገሰጿቸው። ኢየሱስ ግን ሕፃናትን ወደ እርሱ ጠርቶ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸውም፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አለ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም አስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል ስለ እናታችን ስለ ቅድስት ባታ ለማርያም ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ሰይጣን በእባብ አካል ተሰውሮ ሔዋንን እርሱም አዳምን በማሳቱ በእነርሱ ላይ ሞት እንዲሰለጥንባቸው ስላደረገ ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ በማለት የፍቅር አምላክ እግዚአብሔር ፈረደበት። በአንተ የተባለው ሰይጣን ሲሆን በሴቲቱ የተባለችው እመቤታችን ቅድስት ድንግል ማርያም ናት። በዘር ሲል የዲያብሎስ የግብር ልጆችን ሲሆን በዘሯ የተባለው ደግሞ መድኃኒታችን ኢየሱስ ክርስቶስ ነው። ትርጉሙም እንዲህ እንደሆነ ወንጌላዊ ዮሐንስ ዘንዶው በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የጠበቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባሕር አሸዋም ላይ ቆማለን። እንዲሁም እባብ የተባለው ሰይጣን ስለመሆኑም ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ተብሎ እንደተጻፈ አዳም በዚህ ፍርድ ቃል ምክንያት የእግዚአብሔርን ፈቃድ ምን እንደሆነ ተረዳ። ስለዚህም እግዚአብሔር አምላክ በሔዋንና በእርሱ ላይ የፈረደው ፍርድ እነርሱን ከማዳን አንጻር የርኅራኄ ፍርድ እንደሆነ እርሱና ሔዋንም በክፉ ምርጫቸው ምክንያት ያጎሳቆሉትን ተፈጥሯቸውን ወደ ቀድሞ ክብር ይመልሰው ዘንድ ንጽሕት ዘር ከሆነች ታናሽ ብላቴና እንደሚወለድና በመስቀሉ ሞትም በእነርሱ ላይ የተላለፈውን የሞት ፍርድ እንደሚሽረው አዳምና ሔዋንም የተመኙትን የአምላክነት ስፍራ በክርስቶስ በኩል እንደሚያገኙ
እንደዚሁም በእርሱ የማዳን ሥራ የመለኮት ተካፋዮች ሆነዋልና። ይህም እውን እንደሚሆን አዳም ከእኛ እንዳንዱ ሆነ በሚለው አምላካዊ ቃሉ አረጋገጠ። ስለዚህም ለመሰናከሉ ምክንያት የሆነችውን ሴት ለትንሣኤው ምክንያት እንደሆነች ተረዳ። በዚህም ምክንያት አስቀድሞ ከሥጋዬ ሥጋ ከአጥንቴም አጥንት የተገኘች ክፋዬ ነች ሲል ሴት ብሎ የሰየማትን ሚስቱን ሔዋን ብሎ ስም አወጣላት። ትርጓሜውም የሕያዋን ሁሉ እናት ማለት ነው። እንዲያም ባይሆንና አባታችን አዳም ይህንን የእግዚአብሔርን ሐሳብ ባያውቅና ባይረዳ ኑሮ እንዴት በሰው ዘር ላይ ሞት እንዲሰለጥን ምክንያት ለሆነችው ሚስቱ ሴት ሔዋን የሚል ስም ያወጣላት ነበር። ነገር ግን በእርሷ ሰብዕና ውስጥም እነርሱንና ወገኖቹን ከሞትም ፍርድ ነፃ የሚያወጣቸውንና ወደ ቀደመው ክብር የሚመልሳቸውን ጌታ በሥጋ የምትወልድ የሕያዋን ሁሉ እናት የሆነች ንጽሕት ዘር እንዳለች ከእግዚአብሔር አምላክ የፍርድ ቃል አስተዋለ። አዳምም ይህንን ሲረዳ ክፋዩ ለሆነች ሚስቱ ያለው ፍቅርና አክብሮት ከበፊቱ ይልቅ ጨመረ። ከእርሱም በኋላ ለሚነሱት ወገኖቹም ለመዳናቸውና ለመክበራቸው ምክንያት ከሴት ወገን የሆነች ቅድስት ድንግል ማርያም እንደሆነች አስተውለው ወንዶች ለእናቶቻቸው ለእህቶቻቸው እንዲሁም ለሴት ልጆቻቸው ተገቢውን አክብሮትና ፍቅር እንዲያሳዩ ለማሳሰብ ሲል ሚስቱን ሔዋን ብሎ መሰየሙን መረዳት እንችላለን። እንዲህም ስለሆነ ነቢዩ ኢሳይያስ ዓይኖችሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ፣ ሴቶች ልጆችም በጫንቃቸው ላይ ይሸከሟቸዋል ብሎ እንደተናገረ ቅድስት ድንግል ማርያም ራሷን የጌታ ቤተ ክርስቲያን በማድረግ ቤተ ክርስቲያን በልጇ ክቡር ደም ተዋጅታ እንድትመሠረት ሆናለችና። ስለዚህም አባታችን አዳም እንዳደረገው ነቢዩም እንደተናገረው ለእርሷ ያለንን ፍቅርና አክብሮት በጾታ ለሚመስሏት እናቶቻችን፣ እህቶቻችን እንዲሁም ሴት ልጆቻችን በማሳየት እንገልጠዋለን። ከአዳም በኋላ የተነሱ ቅዱሳን አበው በአዳምና በሔዋን መተላለፍ ምክንያት በእነርሱ ላይ የሰለጠነባቸው ሞትን የሚወገድላቸውና ወደ ገነት የሚገቡት እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም በመወለድ እንደሆነ ከአዳም አባታቸው ተምረው ነበርና። ስለዚህም በክርስቶስ የማዳን ሥራ ተካፋዮች ለሆንን እሾህና ሚኬላ በምታበቅለውና ሰይጣን በሰለጠነባት በዚህ ምድር የመዳን ተስፋቸው የሆነችውን የቅድስት ድንግል ማርያምን መወለድ በተስፋ እየተጠባበቁ ቅዱስ ጳውሎስ ማቅ ምንጣፍና የፍየል ሌጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙ፣ ዓለም የማይገባቸው እለዚህ ናቸው፣ ዱር ለዱር ፍርኩታ ለፍርኩታ ዞሩ፣ በጽድቅም ተጉ። ጌታችንም እንደ ተስፋ ቃሉ ከንጽሕት እናቱ ቅድስት ድንግል ማርያም ተወልዶ በመስቀል ላይ ራሱን መሥዋዕት አድርጎ በማቅረብ ወደ ገነት አፈለሳቸው። ስለዚህም ቅዱስ ጳውሎስ ቅድስት ድንግል ማርያም ተወልዳ ጌታችንን መድኃኒታችን ኢየሱስ ክርስቶስን እስክትወልድ ድረስ የተስፋ ቃሉ እንዳልተፈጸመ ለማስረዳት ሲል ጨምሮ ለዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ የምትበልጠውን አስቀድሞ በይኖብናልና። አባቶቻችን ከሐዋርያት ትውፊት አግኝተው እንደጻፉልን እመቤታችን ቅድስት ድንግል ማርያም ልክ እንደ ይስሐቅ ነቢዩ ሳሙኤልና መጥምቁ ዮሐንስ መካን ከነበሩ ወላጆች የተገኘች ናት። እናቷም ሐና በአባቷ በኩል ከአሮን ቤት ስትሆን በእናቷ በኩል ከይሁዳ ወገን ነበረች። አባቷ ኢያቄም ከይሁዳ ወገን ነበር። ለዚህም ወላጆች በእግዚአብሔር ፊት ጻድቃን ነበሩ።
ነገር ግን ልክ እንደ አብርሃምና እንደ ሳራ እስከ እርጅናቸው ድረስ ልጅም አልወለዱም ነበር። በአይሁድ ዘንድም መካንነት የእርግማን ምልክት ተደርጎ ይወሰድ ስለነበረ ኢያቄምና ሐና እግዚአብሔር አምላክ ልጅ በመስጠት ይህንን ስድብ ያርቅላቸው ዘንድ በቅድስናና በንጽሕና በመጽናትም ምጽዋትንም በማብዛት በጸሎት ይተጉ ነበር። ጸሎታቸውንና ምጽዋታቸውን እግዚአብሔር ስለተቀበለላቸው አምላክን በሥጋ በመውለድ ለዓለም መድህን የሆነችውን እመቤታችን ቅድስት ድንግል ማርያምን በእርጅና ዘመናቸው ግንቦት 1 ቀን ወለዷት። ማርያም ማለት የእግዚአብሔር ስጦታ ማለት ነው። ሐናም እግዚአብሔር አምላክ ስድቤንም ከኔ ያርቆልኛልና ከእግዚአብሔር እንዳገኘዋት ለእግዚአብሔር መልሼ እሰጣታለሁ ብላ የተሳለችውን ስለት አሰበች። 3 ዓመት ሲሞላት ስለቷን ትፈጽም ዘንድ ከኢያቄም ጋር ልጇን ቅድስት ድንግል ማርያምን ይዛ ወደ ቤተ መቅደስ አመራች። በጊዜው ሊቀ ካህናት የነበረው ካህኑ ዘካርያስ ሕዝቡን ሰብስቦ በታላቅ ደስታ ተቀበላቸው። ነገር ግን ካህኑን ዘካርያስን የምግቧ ነገር አሳስቦት ነበርና ሲጨነቅ ሳለ ነቢዩ ኤልያስን ይመግበው ዘንድ መልአኩን የላከ እግዚአብሔር አምላክ እናቱ የምትሆን እመቤታችን ቅድስት ድንግል ማርያምን ይመግባት ዘንድ ሊቀ መልአኩ ቅዱስ ፋኑኤልን አዘዘላት። ካህኑ ዘካርያስም የምግቧን ነገር እንደተያዘላት ሲረዳ በቤተ መቅደስ ውስጥ እንድታድግ አደረጋት። ይህ በዓለ ዕለትም በሁሉም ኦሪየንታልና የሐዋርያት ሥልጣን ተዋረድ በተቀበሉ የሚታወቅና የሚከበር ክብረ በዓል ሲሆን በዓታ ለማርያም ወይንም እመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባት በመባል ይታወቃል። በዚህም መሠረት ልጄ ሆይ ስሚ፣ ጆሮሽንም አዘንቤ፣ ወገንሽን የአባትሽን ቤት እርሽ፣ ንጉሥሽ ውበትሽን ወዷልና እርሱም ጌታሽ ነውና የሚለው ቃል መፈጸሙን እናስተውላለን። የጌታችንን መወለድ በተስፋ ሲጠባበቁ ለነበሩ ቅዱሳን አበው ይህች ቀን እጅግ ታላቅ ዕለት ነበረች። ምክንያቱም የመዳናቸው ቀን መቃረቧን የምታበስር ናትና። ለእኛ ለክርስቲያኖችም ይህች ቀን ታላቅ የሆነች በረከት ያላት ቀን ናት። ሙሴ የመገናኛው ድንኳንና በውስጡ ያሉትን ነዋያተ ቅድሳት የጥጃና የፍየሎችን ደም ከውሃ ጋር በመቀላቀል በቀይ የበግ ጸጉርና በሂሶጵ በመንከርም ረጭቶ ቀድሷት ነበርና፣ ንጉሥ ሶሎሞንም እርሱ ያሰራውን ቤተ መቅደሱን እርሱና ሕዝቡ ባቀረቡት የእንስሳት መሥዋዕትም ቀድሷት ነበር። እነዚህ ሥርዓት ግን ክርስቶስ በደሙ ለዋጃት ቤተ ክርስቲያን ምሳሌዎችም ነበሩ። በዚህችም ቀን ቅድስት እናታችን ራሷን የጌታ ቤተ መቅደስን በማድረግ የብሉይዋ ቤተ መቅደስ ክርስቶስ በደሙ በዋጃት ቤተ ክርስቲያን ልትተካ መቃረቧን ለማብሰር ወደ ቤተ መቅደስ ያመራችበት ቀን ነው። ጌታችንም ከእርሷ የነሳውንም ሥጋና ነፍስም በተዋህዶ የራሱ ቤተ መቅደስ በማድረግና እኛንም በጥምቀት የአካሉ ሕዋሳት እንድንሆን በማብቃት ሥጋችንን የመንፈስ ቅዱስ ቤተ መቅደስ እንዲሆን አድርጎታል። ስለዚህም እኛ ክርስቲያኖች የእመቤታችን የቅድስት ድንግል ማርያምን ወደ ቤተ መቅደስ መግባት ባሰብን ቁጥር እግዚአብሔር ቃል ከእርሷ በሥጋ በመወለዱ ያገኘነውን ድኅነታችን ብዙ ጸጋዎችንም እናስባለን። አሁንም እኛ ክርስቲያኖች በጥምቀት ከእርሷ የተወለደውን ጌታችን መድኃኒታችን ኢየሱስ ክርስቶስን ለብሰነዋልና ከእርሷ በነሳው ተፈጥሮ በኩል ሞትን በመስቀሉ ገድሎ ያስወግደው እኛንም በጥምቀት ከእርሱ ሞት ጋር በመተባበራችን ሞትን ድል የምንነሳበትን ኃይል ታጥቀናልና በጥምቀት ያገኘነውን ጸጋ ሰርተንበትና አብዝተነው ብንገኝ ከትንሣኤው ተካፋዮች መሆን እናገኛለን። ይህ ሁሉ የተፈጸመልን እግዚአብሔር ቃል
ከእመቤታችን ከቅድስት ድንግል ማርያም በሥጋ በመወለዱ ምክንያት ነው። ቅድስት ድንግል ማርያም ብሉይን ከአዲስ ያገናኘች መንፈሳዊ ድልድይ ናት። በብሉይ ያሉ ቅዱሳን በአዲስ ኪዳን ካለነው ጋራ አንድ ማኅበር የፈጠርንበትና ከቅዱሳን መላእክት ጋርም እርቅ የወረደበት በእርሷ በነሳው ሰውነት በኩል ነው። ስለዚህም ሐዋርያው ቅዱስ ጳውሎስም እንግዲህስ ወዲህ እናንተ ከቅዱሳን ጋር ባለሀገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኛ አይደላችሁም ብሎ አስተምሮናልና ራሷን የጌታ ቤተ መቅደስን በማድረግ እኛንም በልጇ በኩል የመንፈሱ ቤተ መቅደስ እንድንሆን ምክንያት ሆናለችና የእናታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባት ለእኛ ክርስቲያኖች ልዩ ትርጉም አለው። ስለዚህም ይህችን ዕለት በታላቅ ድምቀት እናከብራታለን። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ይክፈለን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእመቤታችን የቅድስት ድንግል ማርያምን ታምር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልመኗ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ኃይልን ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳሙ የሚሻውን ወንድሞች መነኮሳት የሰበሰቡትን ገንዘብ ሁሉ በግመሎች የሚጭን አንድ ድሃ ሰው ነበር። ከክርስቲያን ወገኑም ከእርሱ ጋር ይልኩ ነበር። እርሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂት ገንዘብ በቀር ለመነኮሳት አያደርስላቸውም ነበር። መነኮሳትንም ሁልጊዜ ያውካቸውም ነበር። እነርሱ ግን ይታገሱት ነበርና። ይህ ድሃ ሰው የክርስቲያን ወገኖች ነው። ግመሎቹንም ከመጫን ብናወጣው ልጆቹ በረሃብ ይሞታሉ፣ እግዚአብሔርም በእነርሱ ምክንያት በፍዳ ይመራናል። ነገር ግን ከክፉ ሥራው ምናልባት ይመለስ እንደሆነ እንታገሳሉ። እርሱ ግን ሁል ጊዜ አመፅን፣ ክፋትንም እንዲሁ የሚያደርግ ነበርና። ከዓመቱም በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎችን ይጭን ዘንድ መነኮሳቱ ይዘውት ሄዱ። እንደዚሁም ለበዓሉ የሚያድን ለመግዛት ምስር ወደሚባል ሀገር ሄዱ። በየዓመቱ ሁሉ የምስር ሰዎች የሚሰጡትን የታወቀ ግብር ስለነበራቸው የሚቻላቸውን ያክል የገዳሙ እጅ መንሻ ይሰጡ ነበርና። ለገዳሙም የሚሻውን ከሰም፣ ከዕጣን፣ ከዘይት፣ ከምግብ ወገን ባዘጋጀ ጊዜ በግመሎቹ ላይ አጫጭነው ከእነርሱ ጋር ላኩት። ከምስርም በተመለሰ ጊዜ ጋዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከእርሱ ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱም ሰጣት። እኩሌታውንም በገዳሙ ለሚኖሩ መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ለበዓል የማይበቃ ይህንን ገንዘብ ምንድን ነው አሉት። ከዚህም በኋላ ከዚህ እመቤታችን ወደምትገለጽበት ቤተ ክርስቲያን ገብተው በግንባራቸውም ምድር አስነክተው ሰገዱ። በንጹሐ ሥጋ በድንጋሌ ነፍስ የጸናች እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባሕርይ ነው። ሁልጊዜ ገንዘብሽንም በሚሰርቅ ሰው በዚህ ሰው ታምር ካላደረግሽ ቤተ ክርስቲያንሽንም አናገለግልም፣ እስከ ዘላለም ድረስም ባልሽንም አናከብርም አሉ። ከዚህም በኋላ ያዘኑ እያለቀሱ ከቤተ ክርስቲያን ወጥተው ሄዱ። በምዕራብ ካሉ ሰው መካከል ቤተ ክርስቲያን በር ላይ ቆሞ አንድ እንግዳ ሰው ነበርና ግመሎቹንም ከሚጭን የክርስቲያን ወገን ከሚሆን ወደ እነርሱ ያመጣውን ገንዘብ ተቀብሎ ያን ጊዜ ከሰው ከመካከለኛው ቤተ ክርስቲያን በር ወጥቶ ሄደ።
ቤተ ክርስቲያን ማዕከላዊ በበረሃ ከሚኖር አንድ ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፉ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎችን አስከትላ አንዱ በቀኟ አንዱ በግራዋ ሆነው ከቤተ ክርስቲያን በርም ስትወጣም አየ። ከዚህም በኋላ ቀኟ ያለው መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያን ጊዜም የመስቀል በትር በሰጣት ጊዜ ግመሎቹን የሚጭነውን ሰው ጎኑን ይዛ ወጋችው። ከዚህም በኋላ ከብርሃን ወገንም ሰው ጋር በትር ይዛ በወጣችበት በር ፊት ወደ ቤተ ክርስቲያን ገባች። በተሰወረችውም ጊዜ ፈጥኖም ተነሳ። ግመሎቹንም ወደሚጭንበት በሄደ ጊዜ ጎኑንም ተወግቶ ደሙ ከእርሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳቱም ሄዶ ያየውን ሁሉ ነገራቸውና እነርሱ ግመሎቹን ወደሚጭነው ሰው በሄዱ ጊዜ ከጎኑ ደም ሲፈሳዩ ሳይንቀሳቀሱም ሙቶም አገኙት። መናንያንም ያን ጊዜ ወስደው በገዳም ውስጥም ቀበሩት። ምስጢሩም የበረሃ ሰው ማለት ነው። የተደረገውን ሁሉ ባዩ ጊዜ በእርሱ ፈንታ ግመሎቹን ይጭን ዘንድ መነኮሳቱን እንዲሁ ማለዷቸው። ስለዚህም ነገር ደስ አላቸውና የገዳሙን ግመሎች ሰጡት። ከዚህም በኋላ እርሱን ያጠምቁ ዘንድ እስላሞችንም ፈጽመው ያስረዱ ዘንድ መነኮሳቱን አጥምቁልኝ ብሎ ለመናቸው። አባ ገብርኤል ከሚባል ሊቀ ጳጳስ ዘንድ ሄደው ይህንን ነገሩት። በሥላሴ ስም ያጠምቁት ዘንድም አጥምቁ ብሎ አዘዛቸው። በገዳም በጎ ማገልገልን ሲያገለግል ኖረ። ከዕለታትም በአንድ ቀን ወደ ሪፋ ሂዶ ለገዳሙ የሚሻውን ነገር ጨርሶ ወደ ገዳሙ ተመልሶ በሌሊት ደረሰ። የጫነውን በገዳሙ በር ከግመሎቹም አውርዶ መነኮሳቱን ሊያስነሳቸው እንዲሁም ያማረ ዜማንም ሲያደርጉ ሰማ። ከቤተ ክርስቲያኑ ጉልላት ሲወጣ ፍጹም ብርሃንን አየ። ሕንፃውንም ዞረው። በዚያም ቦታ ብርሃኑን የለበሱ ሰዎችም ነበሩ። በዚህ ዓለምም እንደርሱ ያለ ከሰው ወገን አንድስ እንኳን ያላሸተተው የዕጣን ጢስም ወጣ። ስላዩትም ፈጽሞ ደስ አላቸው። ከብዙ ሰዓትም በኋላ የገዳሙ ደወል ሲመታ ሰማ። የደውሉም መመታት በጨረሰ ጊዜ የመንፈቀ ሌሊት ጸሎት ለማድረስ የቤተ ክርስቲያኑን በር ይከፍት ዘንድ ወደደ። ያየው የሰማውም ሁሉ ከእርሱ ዘንድ ተሰወረ። ከዚህም በኋላ ፈጥኖ ወረደና የገዳሙንም በር መትቶ መነኮሳቱን ጠራቸው። ቃሉንም በሰሙ ጊዜ እርሱ መሆኑን አውቀው ከፈቱለት። ያየውን የሰማውን ሁሉ እንዳየ እንደሰማ ነገራቸው። ገብቶም የመንፈቀ ሌሊት ጸሎትን ለመጸለይ የቤተ ክርስቲያኑን በር በከፈቱ ጊዜ ምሳሌው የሆነ የበጎ መዓዛ ሽታንም አሸተቱ። ያን ጊዜ ጠንቅቆ የነገራቸው ነገር ሐሰት የሌለበት እውነት እንደሆነም አወቁ። ለእመቤታችን ለማርያም በክብር ላይ ክብር ጨመሩላት። ቤተ ክርስቲያንንም በማገልገል ላይ ማገልገልን ጨመሩ። ክርስቲያን የሆነ የዚያ የእስላም ገዳሙንም አከበሩ። እስከ ዛሬም ድረስ በገዳሙ ውስጥ ነበረ። የሚያሻቸውንም ለመፈጸም ወደ ግብፅ ሀገር ይወርድ ነበረ። ከብቻውም መነኮሳት በቀር አንዱስ እንኳን አላወቀም ነበር። ወንድሞቼ የንጽሕት ድንግል ቸርነቷን እዩም እወቁም። በጎ ማገልገልን እንዲያገለግል የዚህን ሰው ልብም ማቅንታ ታምሯን እንደገለጸችለት እዩ። ከጥፋትና ከድንቁርና በወዳጇ በልጇም ወደ ማመን መለሰችው። ልመኗ በእውነት ለዘላለሙ ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም የሚያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 3 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበግ ጠባቂ አደረገው። ወደ ቤተ ክርስቲያንም በመሄድ ሁል ጊዜ ቅዱሳን መጻሕፍትን ይማር ነበር። የእግዚአብሔርም ቸርነት አነሳስቶት ወደ አንድ ገዳም ሄዶ መነኮሰ። ብዙ ዘመናትን በገድል ተጸምዶ ሲጋደልና ሰውነቱን ሲያስጨንቅ ኖረ። ከዚህም በኋላ ገመዱ ሥጋውን ቆርጦ እስኪገባ ድረስ በወገቡ ላይ ገመድን አሰረ። ሥጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታውም መነኮሳቱ ሁሉ አዘኑ፣ ተጸየፉትም። ወደ አበምኔቱም ተሰብስበው ይህ መነኮስ ስምዖንን ከእኛ ዘንድ ካላስወጣህ አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ እየውም አሉት። ጠርቶም መጥቶ በፊቱ ዘንድ ቆመ። ያን ጊዜ ደም ከግመል ጋር በእግሩ ላይ ሲያፈስ አየ። አበምኔቱንም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋው ውስጥ የገባውን ገመድ አየ። አበምኔቱም ተቆጥቶ ይህንን ታደርግ ዘንድ እንዴትስ ደፈርክ አለው። በታላቅ ድካም ያንንም ገመድ ከሥጋው ውስጥም አውልቆ ቁስሉንም እስከሚድን መድኃኒት አደረገለት። 50 ቀኖች አክልም ኖረ። ከዚህም በኋላ አበምኔቱም እንዲህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለግከው ቦታ ሂድ። ከዚያም ወጥቶ ሄደ። በደረቀ ጉድጓድ ውስጥም ገብቶ ከእባቦችና ከጊንጦች ጋራም ኖረ። ከዚህም በኋላ አገልጋዩ ስምዖንን ለምን አሳደድከው? አሁንስ ፈልገህ መልሰው፣ በፍርድ ቀንም እርሱ ላንተ ይሻላልና ብሎ ይህን ቢገስጸው አበምኔቱ ራእዩንም ተመለከተ። አባ ስምዖንንም ከገዳሙ ስለ ማስወጣቱ ገሰጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖን እንደገሰጸው ለመነኮሳቱ ነገራቸው። ወንድሞቹም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳችሁ በቦታ ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ነገር ግን አላገኙትም። ከዚያም በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና ያለ መጠጥ ከእባቦችና ከጊንጦች ጋር ተቀምጦም አዩት። ገመድንም አውርደውለት ከዚያም አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችን ይቅር በለንም አሉት። እርሱም እኔም ስላሳዘንኳችሁ ይቅር በሉኝ አላቸው። ከዚህም በኋላ ወደ ገዳማቸው ወሰዱት። በብዙ ገድል ተጸምዶ ኖረ። ከዚህም በኋላ ከዚያ ገዳም በስውር ወጥቶ ወደ አንዲት አሌት ቋጥኝ ደረሰ። በእርሷም ላይ ሳያርፍና ሳይተኛ 60 ቀን ያክል ቆመ። ከዚህም በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድህነት እግዚአብሔር እንደመረጠው ነገረው። ከዚያም ሄዶ ቁመቱ 60 ክንድ የሚሆን የድንጋይ ምሰሶም አገኘ። ድንቅ ታምራትን እያደረገ በሽተኞችን እየፈወሰ ወደ እርሱ የሚመጡትንም ሁሉ እያስተማረ 12 ዓመት በድንጋይ ምሰሶ ውስጥ ላይ ቆመ። አባቱም ፈልጎት ነበርና ሳያየውም ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጥታ በድንጋይ ምሰሶው ላይ ቁማ አገኘችው። አይታውም አለቀሰች። ከድንጋዩም ምሰሶ በታችም ተኛች። ቅዱስ ስምዖንም ጌታችን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜ
እንደተኛች አረፈችና ከድንጋዩ ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩንም መታው። ከእግሩም ትል እየወደቀ በአንዲት እግሩ ብዙ ዓመት ያክል ኖረ። ከዚህም በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐ ገባ። ጥቂት ቀኖችም ኑሮ አረፈ። በጸሎቱም ሕይወትን ወረሰ። ወደ እርሱም ስለሚመጡ ብዙዎች ሕዝቦችም የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር አምላክ ለምኖ ከድንጋይ ምሰሶ በታች ውሃን አፈለቀ። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ እየተጋደለ 30 ዓመት ያክል ኖረ። ብዙዎች አረማውያንንም ከሃዲያንንም ካስተማራቸውና ወደ ፈጠራቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አርፎ የዘላለም ሕይወትን ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን፣ ዲያቆናትን፣ የሀገሩንም መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖንን ሥጋ ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥም አኖሩት። ከሥጋውም ድንቆች ታምራቶች፣ ታላላቅ ፈውስም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚህችም ቀን ከመንግሥት ወገን የሆነች ሶፊያ አረፈች። ለዚህችም ቅድስት ብዙ ሀብትና ብዙ ጥሪትም ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀል አንስታ ትሸከም ዘንድ ከ3 ሴቶች ልጆች ጋር ወደ ሮም ከተማ ሄደች። ንጉሥ እንድሪያኖስም ክርስቲያን እንደሆነች አውቆ ከልጆቹ ጋር ወደ አደባባይ አስቀረባትና ስለ ሀገሯና ስለ ስሟም ጠየቃት። እርሷም የሚቀድመው ስሜ ክርስቲያን ነኝ፣ ወላጆቹ የሚያወጡልኝ ስም ግን ሶፊያ ነው። እኔም በኢጣሊ ባለብዙ ወገን ነኝ። ክብር ይግባውና በክርስቶስ ፈቃድ ልጆችን መሥዋዕት አድርጌ ላቀርብ ወደ ሀገርህ መጥቻለሁና አለችው። ከዚህም በኋላ የከዳተኛው ንጉሥ ስቃይ እንዳያስፈራቸው ልጆቿን አበረታታቻቸው። ምስክርነታቸውን ፈጽመው ከሞቱ በኋላ ገንዛ ከሮሜ ከተማ ውጭ ቀበረቻቸው። በሦስተኛውም ቀን መታሰቢያቸውን ታደርግ ዘንድ ልጆቿን ወደ ቀበሩበት ከብዙ ከከተማው ሴቶች ጋር ሄደች። እንዲህም ብላ ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማን የሆናችሁ ልጆች ሆይ እኔንም ከእናንተ ጋር ውሰዱኝ። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ደናግላን ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።